የቀጠናው ነገር እያደር ተጋግሏል። የኢራን አብዮታዊ ጦር በኦማን ባህረ ሰላጤ ላይ ይንቀሳቀሱ በነበሩ ሁለት የአሜሪካ የጦር መርከቦች ላይ በክሩዝ ሚሳኤልና በድሮን ጥቃት መፈጸሙን አስታውቋል። የኢራን ጦር በሀገር ውስጥ በተመረቱት ቃዲር በተሰኙ ክሩዝ ሚሳኤሎችና አዲስ የተመረቱትን ሻሂዳና የተባሉትን ድሮኖች በመጠቀም የማስጠንቀቂያ ጥቃትን የፈጸመ ሲሆን በመርከቦቹ ላይ የሚገኘውን የአሜሪካ የኮማንድና የመቆጣጠሪያ ማዕከልን ለይቶ መምታቱን ገልጿል። ከማስጠንቀቂያ ጥቃቱ በኋላ ሁለት የአሜሪካ መርከቦችና ሌላ ሄሊኮፕተር ጭኖ በአካባቢው ይንቀሳቀስ የነበረ ዩኤስኤስ ትሪፖሊ የተሰኘ የአሜሪካ ግዙፍ አምፊቢያን መርከብም የኦማን ባህረ ሰላጤን ለቀው ወደ ህንድ ውቅያኖስ ለማፈግፈግ ተገደዋል። Iran said the strike was launched in response to what it described as aggressive U.S. actions against Iranian commercial shipping in the Gulf of Oman and repeated violations near the strategically vital Strait of Hormuz. በሌላ በኩል ትላንት ጋዜጣዊ መግለጫ የሰጡት የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ አዲሱ ጠቅላይ መሪያችን አያቶላ ሞጃታባ ካሚኒ አሁንም 100% በሆነ አቅምና ብቃት ኢራንን እያስተዳደሩ ነው፣ ሁላችንም ትዕዛዝ የምንቀበለው ከእሳቸው ነው፣ እሳቸው ብልህና አስተዋይ መሪ ናቸው ብለዋል። አባስ አራግቺ ያክለውም አሜሪካ ኃያል ሀገር መሆናችንን አምና መቀበል አለባት፣ መደራደር ያለብን በተጨባጭ እውነታዎች ዙሪያ እንጂ በቢሆን ዓለም አይደለም ሲሉ አስረግጠው ተናግረዋል። ነገረ ስራቸው መዘላበድ የሆነው ትራምፕ በበኩላቸው ትላንት ሌሊት በሰጡት መግለጫ ቤተሰቦቻቸውን ከገደሉ በኋላ ልክ ምንም እንዳልተፈጠረ አይናቸውን በጨው አጥበው ከሞጅታባ ካሚኒ ጋር ብንጨባበጥ ደስ ይለኛል የሚል መልእክትን ሰደዋል። ከሞጅታባ ጋር ከተገናኘን ለሱ ክብር እሰጣለሁ፣ አክባሪውም እሆናለሁ ሲሉ ትራምፕ ገልጸዋል። የቀጠናው አስፈሪ ጥምረት የተባለው ሩሲያና ኢራን በ25 ሚሊዮን ዶላር የሚያከናውኑትን የኒውክሌር ኃይል ማመንጫ ፕሮጀክትን ወደፊት መግፋታቸው ደግሞ አሜሪካንን አጣብቂኝ ውስጥ የከተተ ጉዳይ ሆኗል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ በዛሬው ዕለት ስለተከሰቱ ጉዳዮችና በቀጠናው ስላለው አስፈሪ ወላፈን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እንጋብዛለን። የቀጠናው ነገር እያደር የበኋላ ቆረቆር እየሆነ ነገሮች እንኳን ወደ ሰላም ሊመጡ ቀርቶ ሁሉም በየፊናው ሸምቆ በቃላት ጦርነት ወላፈኑን እያባባሰው ነው። በትላንትናው ዕለት ጋዜጣዊ መግለጫ የሰጡት የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ አዲሱ ጠቅላይ መሪያችን አያቶላ ሞጅታባ ካሚኒ 100% በሆነ አቅምና ብቃት ኢራንን በሚገባ እያስተዳደሩ ነው፣ ሁላችንም ትዕዛዝ የምንቀበለው ከእሳቸው ነው፣ እሳቸው ብልህና አስተዋይ መሪ ናቸው ብለዋል። إن آيات الله السيد مجتبى خامنئي هو الآن قائد جمهورية إيران الإسلامية ሰይድ አያቶላህ ሞጅታባ ኻሜኒ የእስላሚክ ሪፐብሊክ ኢራን ዋና መሪ ናቸው። በሀገሪቷ ዙሪያ ባሉ ነገሮች ከቅርብ ሆነው ከኛ ጋር የሚወያዩና ተገቢውን ውሳኔና ትዕዛዝ የሚያስተላልፉ ናቸው። አሁን ላይ እሳቸው በሙሉ አቅምና ብቃት ሀገሪቱን እየመሩ ነው። እስካሁን ባየሁት በእርሳቸው አመራር ስር ኢራን በኃያልነቷ ትቀጥላለች። አባስ አራግቺ ያክለውም አሜሪካ ኃያል ሀገር መሆናችንን አምና መቀበል አለባት፣ መደራደር ያለብንም በተጨባጭ እውነታዎች ዙሪያ እንጂ በቢሆን ዓለም አይደለም ሲሉ አስረግጠው ተናግረዋል። في اعتقادي ينبغي لأمريكا أن تفهم حقائق إيران وأن تستوعب حقيقة وجود جمهورية إسلامية مقتدرة. አሜሪካ ኢራን ኃያል ሀገር መሆኗን በሚገባ ማወቅ አለባት። ዓለም የሚያውቀውን ጥንካሬያችንን መካድ ማንንም አይጠቅምም። ከተጨባጩ እውነት አንጻር ቢራመዱና ነገሮችን ቢያስጉዙ መልካም ነው። ሰው እውነታውን ሲቀበል ከባድ የሚመስለው ወይም የሆነው ነገር ቀላል ይሆናል።
ነገረ ስራቸው አላምር ያለውና ቅጥ ያጣው ትራምፕ በበኩላቸው ቤተሰቦቻቸውን ከገደሉ በኋላ ልክ ምንም እንዳልተፈጠረ አይናቸውን በጨው አጥበው ለሙጅታባ ካሚኒ ብንጨባበጥ ደስ ይለኛል የሚል መልእክትን ሰደዋል። ከሙጅታባ ካሚኒ ጋር ከተገናኘን ተገቢውን ክብር እሰጠዋለሁ፣ አክባሪውም መሆናለሁ ሲሉ ትራምፕ ተናግረዋል። ትራምፕ ወላጅ አባቱን አያቶላ አሊ ኻሜኒን እንዲሁም ሚስቱንና ልጁን ከገደሉባቸው ጊዜ ጀምሮ ካሚኒ ከባድ ስሜት ሊፈጠርባቸው ይችላል እኮ ብሎ አንድ ጋዜጠኛ ሲጠይቃቸውም ትራምፕ ሙገሳቸውን አሽጎድጉደው እሱ ፕሮፌሽናል ሰው ነው ብዬ አምናለሁ፣ ስለሱ የምሰማውም በጣም ጥሩ ሰው እንደሆነ ነው ብለዋል። በርካቶችም የአሜሪካ ዲፕሎማሲ በማለት ተሳልቀዋል። ከሳምንታት በፊት ካልሞተ አዲሱን አመራርም ሆነ አጠቃላይ መንግስቷን አፈራርሳታለሁ ያሉት ትራምፕ ሳምንታት ካለፉ በኋላ ደግሞ ይሄንን ማለታቸው በአንድ ራስ ሁለት ምላስ አስብሎባቸዋል። እሱን ባገኘው ደስ ይለኛል። በተለይ ስምምነት ላይ ከደረስን የምንግባባበትና የምንጨባበጥበት እድል ከፍተኛ ነው። ግን ምንም ተፈጠረ ምን ሳገኘው ክብሬን አሳየዋለሁ። እሱ ላይወደኝ ይችላል፣ ግን ደግሞ ፕሮፌሽናል ነው ብዬ አምናለሁ። ስለ እሱ ከሰማኋቸው ነገሮች አንጻርም ጥሩ ሰው ነው ብዬ አምናለሁ። የኢራን አብዮታዊ ዘብ በበኩሉ በሊባኖሱ ስምምነት ዙሪያ መግለጫ አውጥቷል። ኢራን የሊባኖስን ጉዳይ ሳታካትት ከአሜሪካ ጋር ምንም አይነት ስምምነት እንደማትፈጽም ስትገልጽ ቆይታለች። አሁን ላይ ይህ ጉዳይ በኢራንና በአሜሪካ መካከል በሚደረገው ድርድር ውስጥ በጣም ከባዱ ነጥብ ሆኗል። ኢራንና አሜሪካ በኒኩለር እና የሆርሙዝ ሰርጥን ጨምሮ በአብዛኞቹ ጉዳዮች ላይ የተወሰኑ መቀራረብ ነበራቸው። አሁን ግን እስራኤል ሊባኖስ ላይ የምትፈጽመው ፋታ የለሽ ድብደባ በአሜሪካና በኢራን ድርድር ላይ ችግር እየፈጠረ ነው። እኛም የሊባኖስን መደብደብ በቸልታ እናይም ሲል አብዮታዊ ዘቡ ገልጿል። በሌላ በኩል የኢራን ፓርላማ ብሔራዊ ደህንነት ኃላፊ አዚዚና የዋይት ሃውስ ምክትል ኃላፊ ዳን ስኮቫኒ በማህበራዊ ሚዲያ ቅልጥ ያለ ጦርነት ውስጥ ገብተዋል። ሁለቱ ሹማምንቶች በአሜሪካና በኢራን ወታደራዊ አቅም ዙሪያ ትዊተር ላይ ኃይለ ቃሎችንና ስድቦችን መለዋወጥ ከጀመሩ ቀናቶች ተቆጥረዋል። በተለይ ደግሞ ትላንትና የሚሳኤል ሙከራው ሲጀምርና ኢላማውን በትክክል ሲመታ ክርክራቸው ሞቅ እያለ መጥቷል። ኢራን አቅሟን እያሳየች ነው፣ እኛም የሆነውን እያየን ነው ሲሉ አዚዚ በትዊተር ላይ ፎክረዋል። የአሜሪካው ስኮቫኒ በበኩላቸው በጣም ያስቃል፣ ምስሉ የኤአይ ነው፣ ዘገባውም ልክ ከመሬት በታች እንዳሉ መጋዘኖቻቸው ተራ ነው ብለው ተሳልቀዋል። በዚህ ጊዜ ታዲያ አዚዚ ቀበል አድርገው ወደ 9,000 የሚጠጉ ዜጎቻችሁን ያፈናቀልነውና በክልሉ የሚገኙ የጦር ሰፈሮቻችሁንም ማውደማችን ኤአይ ነው ሲሉ ምላሻቸውን ሰጥተዋል። በዚህ ጊዜ ምንም መልስ መስጠት ያልቻሉት ስኮቫኒ ዝምታን መርጠዋል። ሩሲያና ኢራን በ25 ቢሊዮን ዶላር እያከናወኑት ያለውን የኒኩለር ኃይል ማመንጫ ፕሮጀክትን ቀጥለውበታል። ይህም አሜሪካንን አጣብቂኝ ውስጥ ከቷል። ኢራንና ሩሲያ የሲቪል ኒኩለር ትብብራቸውንና የጀመሯቸውንም ፕሮጀክቶች እያስፋፉ ሲሆን በሆርሙዝ ጋር የሚገኘው አዲሱና ትልቁ የኃይል ማመንጫ ፕሮጀክትም ዘመናትን ላስቆጠረው የተጠናከረ አጋርነታቸው ዋና ምሰሶ ይሆናል ተብሏል። በሞስኮ የኢራን አምባሳደር ካዚም ጃላሊ ቴህራንና ሞስኮ አምና ለሆርሙዝ ጋዝ የኒኩለር ጣቢያ የ25 ቢሊዮን ዶላር ስምምነትን መፈራረማቸውን አስታውሰው ይህ የኢራን ትልቁ የአቶሚክ ፕሮጀክት ነው፣ በኢራን በግሉ ዘርፍም ከሩሳተም ጋር በመተባበር እየተካሄደ ነው ብለዋል። ይህ ፕሮጀክት ሩሲያና ኢራን በሁለተኛውና በቡሻር የኒኩለር ኃይል ማመንጫና በሌላ ስፍራም በጋራ ለሚያከናውኑት ፕሮጀክት አጋዥ ኃይል ይሆናል። አምባሳደር ጃሊሊ በትናንሽ የኒኩለር ኃይል ማመንጫዎች ላይ ከሩሳተም ጋር ያለውን ትብብር ገልጸው ኢራን በራዲዮ ፋርማሲውቲካል ፋብሪካዎች ላይ እያሳየች ያለውን እድገትም ጠቁመዋል። በተመሳሳይ ኢራንና ሩሲያ ቁልፍ የሆነውን የራሸት አስታራ የባቡር ሐዲድን ጨምሮ በዓለም አቀፍ የሰሜን ደቡብ ትራንስፖርት ኮሪደር ላይ በርካታ ስራዎችን በማፋጠን ላይ ናቸው።
የኒኩለር ኃይል፣ የትራንስፖርት ኮሪደሮች፣ ግዙፍ ፕሮጀክቶችና ስትራቴጂካዊ የንግድ አጋርነት ሩሲያና ኢራን የምዕራባውያን ማዕቀቦችና ጫናዎች ቢኖሩም የመልቲ ፖላር መሠረተ ልማቶችን በማፋጠን በጋራ እየተመነደጉ ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል የአሜሪካ የሕግ አውጪ የኢራኑ ጦርነት የአሜሪካ ቤተሰቦችን በመቶዎች የሚቆጠር ተጨማሪ ዶላርን እያስከፈላቸው መሆኑን ተናግረዋል። የአሜሪካ ዲሞክራቲክ ኮንግረስማንና የአሜሪካ ሕግ አውጪዎች አባል የሆኑት ሪቻርድ ናል አሜሪካና እስራኤል በኢራን ላይ በከፈቱ ጦርነት ሳቢያ በተከሰተው የዋጋ ንረት የትራምፕ አስተዳደርን ተቃውመዋል። በሃውስ ዌይስ ኤንድ ሚንስ ኮሚቴ ችሎት ላይ ንግግር ያደረጉት ሪቻርድ ኒል በግጭቱ ምክንያት የአሜሪካ ቤተሰቦች እያንዳንዳቸው ተጨማሪ $750 እያወጡ ነው። በብዙ ቦታዎች የነዳጅ ዋጋ ወደ 50 በመቶ ገደማ ጨምሯል። አስተዳደሩ ወደ ታች መሄዱን አቁሞና የሕዝቡ ሕመም ተሰምቶት ለሀገር ፍቅር ጉዳዮች መገዛት አለበት ብለዋል። በጦርነቱ ሳቢያ የነዳጅ ዋጋም በከፍተኛ ሁኔታ በመናሩ በዚህ ዓመት መጨረሻ ላይ ወሳኙ የአሜሪካ የአጋማሽ ዘመን ምርጫ ከመደረጉ በፊት ትራምፕና የሪፐብሊካን ፓርቲያቸው እየጨመረ የመጣ ፖለቲካዊ ጫና እየደረሰባቸው ነው። እውነታው ይሄ ይሁን እንጂ ትራምፕ ግን በቅርብ ጊዜ ውስጥ ጀምረዋለሁ ላሉት ከሌላ ሀገር ጋር ለሚያደርጉት ጦርነት ጦር ሰራዊታቸው የመሳሪያዎቹን አፈሙዝ እንዲወለውል አዘዋል። ትራምፕ ትላንት ሌሊት ለጋዜጠኞች በሰጡት መግለጫ በኩባ ዙሪያ አንዳንድ ዕቅዶች አሉን፣ ለወራት ያህል የኩባ የነዳጅ መስመሮች ላይ ጫና አድርገናል፣ ጭነቶች ላይ በማነጣጠር የአቅርቦት መስመሮችን ቆላልፈን የኢኮኖሚ ውድቀትን በማባባስ አገዛዙ ይለወጥ ዘንድ እንደ መሳሪያ ተጠቅመናቸዋል ብለዋል። አሁን የቀረንም በሚሊተሪ ኦፕሬሽን መንግስቷን መገርሰስ ነው ብለዋል። And we're going to handle that as soon as we've finished. I like to do one thing at a time, and we'll take care of. ኩባ አሁን ሙሉ ለሙሉ አብቅቶላታል። እኛ ደግሞ በቅርቡ ማድረግ ያለብንን እናደርጋለን። የኢራኑን ጉዳይ እንደጨረስን ፊታችንን በቀጣይ ወደ ኩባ እናዞራለን። እኛ እነርሱን መርዳት ነው የምንፈልገው። እርግጠኛ ሆኜ የምናገረው ኩባ ውስጥ የሚኖሩ ኩባውያን ለኔ ድምፅ እንደሚሰጡ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በበኩላቸው በሕገወጥ መንገድ በተወረረው ዌስት ባንክ በኢራን በሚገኘው ሚናብና በዓለም ዙሪያ ሕፃናትን በግፍ ትገላላችሁ ሲሉ አሜሪካና እስራኤልን ወቅሰዋል። በምን ወንጀል ነው ንጹሐን ሕፃናት የሚገደሉት ሲሉ የጠየቁት ባጋይ ከጋዛና ከዌስት ባንክ እስከ ቤሩት፣ ሚናብ፣ ላሜርድ፣ ጓቲማላ፣ አሌፖ፣ ዲሞክራቲክ ኮንጎ፣ ካንዳሃር፣ ሊቢያ፣ ቴሄራን እና ሌሎች በርካታ የኢራንና በዓለማችን የሚገኙ ስፍራዎች ላይ አሜሪካና እስራኤል ቦምቦችና ሚሳኤሎችን ሕፃናት ላይ ያዘንባሉ። ሕፃናት በሞቱባቸው ቦታዎች ሁሉ እውነታው አንድ ነው። ምንም አይነት ወታደራዊ ዓላማ፣ የፖለቲካ ፍላጎትና ምንም አይነት የጸጥታ ሰበብ የሕፃናትን እልቂት ሊያረጋግጥ አይችልም ብለዋል። ልጆቹ የጦርነት ተዋጊ ወይም መሳሪያዎች አይደሉም። እነሱ የሰው ልጅ ሕያውና ንጹሕ ሕሊና ናቸው። የተገደለ ወይም የአካል ጉዳት የደረሰበት ሕፃን ሁሉ የእኛ የራሳችን ሰብአዊነት መሞቱን የሚያውጅ ነው ብለዋል። በሌላ በኩል የአሜሪካ ጦር ኃይሎች እዝ 127 መርከቦች በአሜሪካ እገዳ ስር መዘዋወራቸውን ይፋ አድርጓል። አሜሪካ የኢራን ወደቦችን በመዝጋቷ 127 የንግድ መርከቦች አቅጣጫቸውን የቀየሩ ሲሆን 6 መርከቦችም ጉዳት እንደደረሰባቸው ገልጿል። አክሎም 36 የሰብአዊ እርዳታን የሚሰጡ መርከቦች ግን እንዲያልፉ ተፈቅዶላቸዋል ብሏል። በእርግጥም የትራምፕ አስተዳደር ሀገሪቷ ጦርነቱን ለማቆም የሆርሙዝ ሰርጥን ለመክፈትና ከኢራን ጋር ስምምነት ላይ ለመድረስ ግፊት እያደረጉበት ባለበት በዚህ ወቅት ጎን ለጎን ደግሞ የኢራን ወደቦችን መዝጋት መቀጠሉ አስገራሚ ነው ተብሏል።
ሃይባ ያጣው የእስራኤል ጦር ትላንት ሌሊትም በድምሩ በአራት የሊባኖስ ጥንታዊ ከተሞች ላይ የአየር ጥቃትን ፈጽሟል። እስራኤል ወረራዋን ከጀመረች ከማርች 2 ጀምሮ ቢያንስ 3526 ሰዎች በእስራኤል ጥቃት ተገለዋል። 10733 ደግሞ እንደቆሰሉ የሊባኖስ የጤና ጥበቃ ሚኒስቴር አስታውቋል። በእስራኤልና በሊባኖስ መካከል በአሜሪካ አደራዳሪነት አዲስ የተኩስ አቁም ተግባራዊ ለማድረግ ስምምነት ላይ ቢደረስም የእስራኤል ጥቃቶች በስምምነቱ ማግስትም ቀጥለዋል። የእስራኤሉ ባለስልጣን ቤንጊቨርም ትላንት አመሻሽ የሰላም ስምምነቱ አስቂኝና የሚገርም ፋንታሲ ነው ብለው መዘባበታቸው የእስራኤልን ሕገወጥነት የሚያሳይ ነው ተብሏል። ይህ በእንዲህ እንዳለ በደቡብ ሊባኖስ ትላንትና በተፈጸመ ጥቃት የተባበሩት መንግስታት ድርጅት ሰላም አስከባሪ አባል የሆነ እንግሊዛዊ በእስራኤል ጦር ተገለዋል። 2 ሶሪያውያን እና 2 የባንግላዴሽ ተወላጆች ደግሞ ቆስለዋል። በሊባኖስ የእንግሊዝ አምባሳደር ሃሚሽ ኮዌል በደቡብ ሊባኖስ የተባበሩት መንግስታት ድርጅት ሰላም አስከባሪ አባል የሆነ የኛ ዜጋ መሞቱ በእጅጉ አስደንግጦናል፣ በተፈጠረው ነገርም አዝነናል ብለዋል። ነገሮች እንዲሆነው ሳለ አሜሪካ በቅርቡ ያመረተችውንና እጅግ በጣም ስውር ተዋጊ ጀት ነው የሚባለውን ኤፍ-22 ራፐር ጀቷን ለእስራኤል ልትሰጣት መሆኑ ከፍተኛ ተቃውሞን አስነስቷል። ኤፍ-22 ራፕተር ጀት ተሰውሮ በአየር ላይ ጥቃት የሚፈጽም ሲሆን እስራኤል እጅ ከገባም ፍጅቷን የባሰ ልትቀጥል ትችላለች፣ ከተጠያቂነትም ታመልጣለች ተብሏል። ይህ እየታወቀ እንዴት አሜሪካ ትሰጣታለች ብለውም በርካቶች ቁጣቸውን እየገለጹ ነው። በዚህ ዙሪያ የተናገሩት የቀድሞ የአሜሪካ ጸረ ሽብር ኃላፊ ጆን ኬት ልክ እንደ እስከዛሬው አሁንም የአሜሪካ እርዳታ ከሌለ የእስራኤል ጦር አከርካሪው በቀላሉ የሚሰበር ደካማ ጦር ነው። እስራኤል ከአሜሪካ የምታገኘው ከ3.8 ቢሊዮን ዶላር በላይ የሆነ እርዳታን ባታገኝ ኖሮ ህልውናዋ ያከትም ነበር። እንዲህም ሆኖ ግን ጦሯ ብቻውን ሀገራትን መዋጋት አይችልም ብለዋል። that we give and just really the political top cover that we give to Israel, they would behave in a much different way. አሜሪካ ለእስራኤል የምታደርገውን እገዛ ካቆመች በዚህ ልክ ነውጠኛና ሁሉን ወራሪ ሳይሆኑም ጸባያቸውን ያስተካክሉ ነበር። ልክ እንደ ማንኛውም ሰላማዊ ሀገር ሊመጣ በሚችል ወራሪን በመከላከል ላይ ያተኩሩ ነበር እንጂ እንዳሁኑ እንዳሻቸው ሉዓላዊ ሀገራትን አይወሩም ነበር። ያለኛ እርዳታ ጦር ሰራዊታቸውም አቅሙ ደካማ ነበር የሚሆነው። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ በእስራኤል ውስጥ የሚንቀሳቀሱ የሀገሪቷ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያስጠነቅቅ መመሪያ አውጥቷል። ኤምባሲው በመግለጫው በአካባቢው ካለው ከፍተኛ ውጥረት የተነሳ የጸጥታ ሁኔታ ውስብስብ መሆኑንና በፍጥነት ሊለዋወጥ እንደሚችል ገልጿል። በዚህም ምክንያት በመካከለኛው ምስራቅ የሚገኙ የአሜሪካ ዜጎች ቀጣይነት ያለው ጥንቃቄ እንዲያደርጉና አዳዲስ ሁነቶችን ለመከታተል የዜና ማሰራጫዎችን በንቃት እንዲከታተሉ አሳስቧል። በተጨማሪም ዜጎች ሊከሰት ከሚችል ማንኛውም አይነት የየብስም ሆነ የአየር ላይ ጥቃቶች ራሳቸውን ለመጠበቅ በአቅራቢያቸው የሚገኙ መጠለያ ቦታዎችን ማወቅ እንዳለባቸው ማስጠንቀቂያው ጠቁሟል። ኤምባሲው አሁን ላይ የጉዞ መመሪያ ወደ እስራኤልና ወደ አብዛኞቹ የባህረ ሰላጤው ሀገራት የሚደረጉ ጉዞዎች በድጋሚ ሊታዩ እንደሚገባም የገለጸ ሲሆን ዜጎች ወደ ኢራን፣ ኢራቅ፣ ሊባኖስ፣ ሶሪያ፣ ጋዛና የመን ከመጓዝ እንዲቆጠቡ አሳስበዋል። ይህን የጉዞ ክልከላና የጥንቃቄ ማስጠንቀቂያ አሁን ላይ ምን እንደቀሰቀሰው በግልጽ አይታወቅም። ከኢራኑ ጦርነት ከቀናት በፊት በአምባሳደሩ ማይክ ሃካቤ የቀረበው መሰል ማስጠንቀቂያና ዜጎችን ከቀጠናው ለቀው እንዲወጡ የተላለፉ መመሪያዎችም ከዚህኛው ጋር ተመሳሳይ ነበሩ። ይህን ተከትሎም ማስጠንቀቂያው አሁን ላይ መውጣቱ በቀጠናው ሌላ ስጋትን የፈጠረ ሆኗል። ውድ የመሿለኪያ ቤተሰቦች በአሜሪካና በኢራን እንዲሁም ደግሞ በእስራኤልና በሊባኖስ ዙሪያ ስለተከሰቱ አዳዲስ ጉዳዮች ያስቃኘናችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ብትሰሩልን የምትሏቸውን ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ
ወዳጅነታችንን እንድታጠናክሩ እየጋበዝን ለዛሬ በዚሁ አበቃን። መልካም ጊዜ